عليكم ورحمة الله وبركاته. زاري الله سبحانه وتعالى فقادك هنا يمنا يو فوتو بأسلمنا من ياهل يتوقزنو يميلون لما يتمكران. عبد الله بن مسعود نبيو اندي سيلو سمو جواب إن أشد الناس عذابا عند الله يوم القيامة المصورون. كسوج مكاكل قطعات የሚበዛባቸው ፎቶ አንሺዎች ናቸው ይላሉ የአላህ መልእክተኛ رواه البخاري ومسلم። ፎቶ ብሎ ማለት እስልምና ላይ የተወገዘ ነው ጀሃነም ውስጥ ሊያስገባና ቅጣት ሊያሰጥ የሚችል ጉዳይ ነው። ለዚህ ነው የአላህ መልእክተኛ ያስጠነቀቁት። ዛሬኛ በየፌስቡክ በየቴሌግራምና በየዋትስአፕ ፎቶ መለጠፍ እንደ ህክማና እንደ ዳዕዋ የሚታይበት ሰዓት ላይ የደረሰው ነውኛ። ባጢል ሲደጋገም እውነት ይመስላል እንደሚባለው ነብዩም ሲያስጠነቅቁበት የነበረ ሰሃቦች ሲያስጠነቅቁበት የነበረ ታቢዮች ሲያስጠነቅቁበት የነበረ ጉዳይ ነው ፎቶ ብሎ ማለት እንዲችላ ሊባል የሚገባ ጉዳይ። ዛሬ ፎቶኛ ተፈተነንበታል። በየቤቱ ምስት አልቀረች፣ ባል አልቀረ፣ ልጅ አልቀረ፣ ሰራተኛ አልቀረ፣ አባት አልቀረ፣ እናት አልቀረ፣ ትልቅ አልቀረ፣ ትንሽ አልቀረ፣ ዳይ አልቀረ ፎቶ ውስጥ ተዘብቀ አላህ ያዘነላቸው ሰዎች ሲቀር ፎቶ አልፎ ተርፎ እንደ ህክማ እየታየ ነው። ዛሬ ቁርአንና ሐዲስ መናገርና ማስተላለፍ ያለ ፎቶ ከሆነ ትክክል መልእክቱ አይደርስም። ሰዎች ደግሞ በትክክለኛ ሁኔታ አይረዱትም ፎቶን እስካላዩ ድረስ ወደ መባል ደረጃ ደርሰናል። አላሁ ሙስተዓን። ፎቶ ማየትና ፎቶ መታየት ህክማ ቢሆን ኖሮ አላህ Subhanahu Wa Ta'ala የነቢያቶችን የሰሃቦችን የታቢዮችን የትላልቅ ዓሊሞችን ፎቶ እንዲታይና በየጊዜው እንዲጎበኝ ያደርገው ነበር። ነገር ግን አላህ አደረገውም፣ አላህ አወገዘው። ነብዩም በጥብቅ ነው ያወገዙት። እንዲሁም ደግሞ ከዚህ በፊት የነበሩ ዓሊሞች ክታቦቻቸውን ብናይ ባቡ ተህሪም ሱራ ሐራም መሆኑን የሚገልጽ ባብ ነው ብለው አስቀምጠውታል። ዛሬ እኛ ጊዜው ከመርዘሙ አንፃርና ባጢል ከመደጋገሙ አንፃር የሚጠፉ ሰዎች ከመብዛታቸው አንፃር ፎቶን ህጋዊ ለማድረግ ጎንበስ ቀና እያለ ነው። በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ምን ይላሉ? ነሃ አን ሰመን ደም ነብዩ አለይሂ ሰላቱ ሰላም ደምንና ውሻን መሸጥን ከለከሉ። ነብዩ አለይሂ ሰላቱ ሰላም ወለድን የሚበሉና የሚያበሉ ጉባኤ ሰጪውንም ተቀባዩንም ፎቶ አንሺውንም ተራገሙ የአላህ መልእክተኛ ቡኻሪ በዘገበው ሐዲስ። እንዲሁም ደግሞ በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ምን ይላሉ? يخرج عنق من النار አንገት ይወጣል ከጀሃነም يوم القيامة የቂያማ ዕለት አሉ ነብዩ አለይሂ ሰላቱ ሰላም። ለሃ ለሷ ሲኖራት አይናኒ ቱብሲራን ይመለከቱ አይኖች እያሏት ስትሆን ወኡዙናኒ ተስማዓኒ የሚሰሙ ጆሮዎች እያሏት ስትሆን ወሊሳን የንጥቁ የሚናገር ምላስ ያላት ስትሆን የቁል ይላል እኒ ወክልቱ ተወክያለሁ ተሹሜያለሁ ትላለች ቢተላፊን በሶስት ነገሮች ቢኩል ጀባሪን አኒት በእያንዳንዱ አምባገነን በሆነ ሰው ላይ አላህ ወክሎኛል ትላለች። ወቢኩል መን ደዓ مع الله إلها آخر كالله ውጭ ሲጠራ በነበረ ሰው ላይ ተወክያለሁ ትላለች። ወቢልሙሻዊሪን እዚህ ጋር ምን ይፈልግበት በቀራጮች በእነዚህ ሰዎች ተሹሜያለሁ ትላለች አሉ ነብዩ አለይሂ ሰላቱ ወሰለም። በሌላ ሐዲሳቸው የአላህ መልእክተኛ ምን አሉ? አን ኢብኑ አባስ ረዲየላሁ ዐንሁማ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንዲህ ይላል ኩሉ ሙሰዊር ፊናር እያንዳንዱ ፎቶ አንሺ ጀሃነም ውስጥ ነው ያለው የአላህ መልእክተኛ። يجعل له بكل صورة صورها نفسه በእያንዳንዱ ፎቶ ባነሳው ነገር ላይ ሁላ ነፍስ ይደረግለታል። በዛ ላይም ደግሞ ይቀጣበታል የአላህ መልእክተኛ። አላሁ ሙስተዓን። ዛሬኛ
ይሄ ፎቶ የሚባለው ነገር ተጠናውቱን ስንወለድ እንነሳለን እንዲሁም ደግሞ ስናገባ እንነሳለን አክሲዮን ጥሪ ያድርገን ፎቶ እናነሳለን የሆነ ነገር መገንባትና ማደራጀት ስንፈልግ ከፎቶ ነው የምንጀምረው መስጂድም ስንመጣ ደግሞ ዳዕዋ ስናደርግ ፎቶ እንነሳለን ሰደቃም ስንጠራ ፎቶ እናነሳለን ስንጠራም እናነሳለን ዑምራም ላይ ፎቶ እናነሳለን እንነሳለን ሐጅ ላይ ፎቶ እናነሳለን ያ ሱብሃንአላህ አረብ ማን ነሳበት ቦታ ሰዎች የማይነሱበት ቦታ ቀረም ይባሉ ምግብ ስናጎርስ እናነሳለን ከልጆቻችን ጋር ተቃቅፈን ፎቶ እንነሳለን ፎቶ እኮ ስንና ላይ የተወገዘና የተጠላ ጉዳይ ነው ለምንድን ነው የማናውቀው ለምንድን ነው የማንገዛዘው ለምንድን ነው የሚጠፉ ሰዎች የሚያታሉ ولا يغرنك كثرة الحديث لله ስለዚህ ፎቶን በጣም መጠንቀቅ አለብን ነብዩ በጣም በብዙ ሐዲሳቸው ነው ያወገዙት በሌላ ሐዲሳቸው ደግሞ ምን ይላሉ አላህ መልእክተኛ عن عائشة رضي الله تعالى عنها أن النبي صلى الله عليه وسلم قال يا الله መልእክተኛ አሉ ትላለች أشد الناس عذابا يوم القيامة ቅጣት በጣም የሚመረታባቸው እቺ ቅጣት ጀሃነም ሲባል ቅጣት ሲባል ዛሬኛ ቀለል አድርገን እያየናት ነው እኛ ዛሬ ኦዲት ሲባል ድንገት እንላለን እንቅልፍ እናጣለን እንዲሁም ደግሞ የሆነ ነገር ከሰረን በዚህ ጉዳይ የሆነ ነገር ነግደን ይህ ጉዳይ ከሳራን የሚያመጣብን ከሆነ ድንገት ብለን ነው እንቆም ዛሬ ግን ስለ ጀሃነም ሲወራ ሲነገር ቁርአን ሲቀራ ሐዲስ ሲቀራ ተዋህደናል ልክ አላህ ከዚህ በፊት የነበሩ ሰዎች እንደወቀሳል አለይሂሙል አመዱ ፈቀሰት ቁሉቡሁም እንዳለው እነሱ ላይ የተረዘመባቸውና ቀልባቸው ደረቀች እንዳለው ፈቀሰት ቁሉቡሁም ማለት ቀልባቸው ደረቀ ዛሬኛ ሐዲስ ቢነገር ቁርአን ቢነገር ሰሃቦች እንዲነበር የሚጠነቀቁት ሰሃቦች እንዲነበር የሚሰሩት የሚባለው ነገር ቢደጋገም ሊገባን አልቻለም አላህ እንዲህ ብሏል ሲባል እኮ ዛሬ የኔ ሼክ እንደዚህ ያለ ነው እሱ እንደዚህ ነው የተረዳው ማለት ጀመረ ነብዩ እንዲህ ብሏል ሲባል አይ የኔ ሼክ እኮ እያደረገው ነው ሼክ እንትና እንደዚህ ያሉ ነው እያደረጉት ነው ማለት ጀመረ አረ ሰሃቦች ሰለፎች እኮ ታቢዎች እንደዚህ ያልነበረ የሚያደርጉት ነብዩ እንደዚህ ነበር ተብሎ ሲነገር አይ የኔ ሼክ እኮ ለደሩራ ከሆነ ይቻላል ችግር የለውም ጊዜው የውድድር ጊዜ ነው ጊዜው ሂላም ያስፈልገው ጊዜ ነው ጊዜው በጣም በቴክኖሎጂ እየሰለጠኑበትና የመነጠቁበት ጊዜ ነው ይህ ከጊዜው ጋር አብሮ ሜዳ አይደለም ብሎኛል ኡስታዝ ይያል ራሳችን እንሸውዳለን ቀርተናል የምንል ሰዎች ቁርአንና ሐዲስና ቃል መንሃጅ ሰለፍና ቃል የምንል ሰዎች እንዲህ ማለት እንዲህ መፈላሰፍ ጀምረናል ولا حول ولا قوه الا بالله የቂያማ ቀን ቅጣት የሚበረታባቸው ሰዎች አሉ ነብዩ አለይሂ ሰላቱ ሰላም الذين يداهون بخلق الله ከሰዎች መካከል ቅጣት የሚበዛባቸው እነዛ በአላህ ፍጡር የሚፎካከሩ ናቸው አሉ ነብዩ አለይሂ ሰላቱ ሰላም አላህ እንደፈጠረው አይነት ሰው ለመፍጠር የሚሞክሩ ናቸው ፎቶ የሚያነሱ ሰዎች ማለት ነው የሚፈላሰፉ ሰዎች ዛሬ ፎቶ ብሎ ማለት በእጅ የሚሳል ነው ድሮ የነበረው ነው ያሁኑን አያካትትም እያልን እንፈለሰፋለን ዑለማው ሱና ሲጠየቁ ሁላቸውም ምላሽ ሰጡት ፎቶ ነብዩ እስቲስና አላወጡም ዑሙመን ነው ሐድም ያደረጉት ነብዩ አለይሂ ሰላቱ ሰላም ሸክታለን ፎዛን ምንድን ነው የሚሉት ሱራ እስቲስና የሚወጣ የለም ዑሙመን ነው ነብዩ አለይሂ ሰላቱ ሰላም ያስቀምጡት እስቲስና ወጥቷል መረጃ አለ የሚል ሰው ካለ ያምጣሉ ነው ደሞ ማያመጣማ አላህና ነብዩ አለይሂ ሰላቱ ሰላም ሐራም ያደረጉት ነገር እሱ ሐላል ያደረገው አይችልም ማለት ከዚህ በፊት የነበሩ ሰዎችን እንኳን አላህ ያወቀሳቸው አህባረሁም ወሩባነሁም አርባብ ምን ዱንላህ ሊቃውንቶቻቸውና ቀሳውስቶቻቸውን ሐራም የሆነው ነገር ሐላል ሲያደርጉ ሰየው ብሎ ተቀበሉ ሐላል የሆነው ነገር ደግሞ ሐራም ሲያደርጉባቸው ሰየው ብሎ ተቀበሉ ዛሬ እኛ ከነሱ ጋር ምንመሳሰል ከሆነ አላህ ትልቅ ውርደትን እንደቀምስ ነብዩ የተናገሩበት ጉዳይ እንዴት እኛ ቀለል አድርገን እናያለን እንዴት ነብዩ አለይሂ ሰላቱ ሰላም ያወገዙትን ፎቶ ዛሬ አንተ እንደ ህክማት አይደለም እንዴት ሰዎች ያንተን ፎቶ ካላዩና ያንተን ምስል ካላዩ ዳዕዋ አይገባቸውም ህክማ ነው ብለህ እንዴት ታቀርባለህ አላህን አትፈሪ ሐራም የሆነ ነገር ሐላል ለማድረግ መሞከር ትልቅ ውርደት ነው አላህ ዘንድ የሚያስወቅስ አይደለም يا سبحان الله عن ابي هريره رضي الله تعالى عنه قال ابو هريره رضي الله تعالى عنه سمعت النبي صلى الله عليه وسلم يا الله ነብይ ሰማዋቸዋል የቁል ሲሉ قال الله تعالى الله እንዲህ ብሏል ብሎ ሲናገሩ ሰማዋቸዋል ይህ ሐዲስ ቁድሲ ይባላል ومن اظلم من بدلኛ አለ ይላል አላህ ممن ذهب يخلق خلقا كخلق እኔ እንደፈጠርኩት ፍጥረት ለመፍጠር ከሚሞክር ሰው በላይ ማን በደለኛ አለ ብሎ አላህ ይናገራል ሐዲስ ቁድሲ فليخلق الى الله
የሚችል ከሆነማ ይፍጠር ዘረተን አው ሊخلቁ ሐበተን አው ሊخلቁ ሸዒራ እኔ የፈጠርኩት ለመፍጠር ከሚሞክር ሰው በላይ ማን በደለኛና ወንጀለኛ አለ ይላል አላህ። እስኪ ከቻለ ጎመን ዘርና ይሄ እስኪ ሞክር ወይንም የጎንበር ዘር ፍሬን እስኪ ሞክር ወይንም ደግሞ እስኪ ገብስን ይፍጠር ብሎ አላህ እኮ እያሳሸው አይፈጥርም መፍጠር አይችልም። ቡኻሪና ሙስሊም ዘግቦታል ይሄንን ሐዲስ። ስለዚህ አላህ ይዛተበትን ነገር ዛሬኛ ጥበብ አድርገን በፎቶ ላይ መታየትን ተዋውቦ ቀርቦ ለሰዎች መታየትን እንደ ህክማ እየቆጠርን ነው ዛሬ መስጊድ ላይ ገብተን ትላልቅ ካሜራው ሞባይል ወጥቶ ተሰልፎ ፎቶ ስንቀርጽ ብሎ ነው የምንነሳው። ኮፍያችን እያስተካከል ጥምጣማችንን እያስተካከል ነው የምንነሳው እና ያንን አላበርከ ሱብሃንአላህ። ሸክሙ ምንድነው የሚለው መስጊድ ላይ እየመጣ ዳዕዋ ሲያደርግ እንድንቀርጸውና ቪዲዮ እንድናነሳው ይፈልጋል። ምን እንዳደርጉ ብሎ ሲጠይቋቸው ምንድነው ያሉት? ከመስጊድ እንድታስወጡት ነው መከራቸው። ወደ ፍስክ ወደ አመፀኝነት ወደ አምባገነንነት እየጠራቸው ነው። አላህና ነብዩ ሐራም ወዳደረጉት ነገር እየጠራቸው ነው። ስለዚህ ከመስጊድ እንድታወጡት ነው መከራቸው። በሌላ አይሻ በዘገበችው دخل علي رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ሰላም እኔ ላይ ገቡ አለች። ከለተታልቅ ሲገቡ መጋረጃ ሰርቼ ነበር መጋረጃው ላይ ፎቶ ነበር አለች። ነብዩ አለይሂ ሰላቱ ሰላም ሲያዩት ቀደሽ አያት ፎቶ ናትዩ አሉት። አይሻን ቀደስኩት ነው የምትለው። ይሄ ነው በቃ ህክማ ብሎ ማለት ባጥልን እንደ ባጥልነሱ ማስቀመጥ ሐቅን እንደ ሐቅ ማስቀመጥ ነው ህክማ የሚባለው እንጂ ጥበብ የሚባለው እንጂ ባጥልን ወይንም ደግሞ ሐራም የሆነ ነገር በመጠቀም አይደለም ህክማ ሰዎች ወደ ሐቅ የሚመሩት። አላህ ለምፈራ ይገባል። ፎቶ ሐራም ነው በእስልምና ኡሙመን ሐራም ነው። በእጅ የሚቀረጽም በለው በካሜራ የሚነሳም በለው በሞባይል የምታነሳውም በለው ሐራም ነብዩ ይስተስናላቸው ኡሙመን ሐራም ያደረጉት ሐታ እኮ የኔ አመለካከት ሊቀበሉኝና ሊደግፉኝ ይችላሉ ብለ በየቦታ ዙራው ካሚፈልጋቸው አሊሞች እኮ እንደው ደሩራ ከሆነ ብሎ የሚያስቀምጥ እኮ ሰውየው ብቻ ነው። ዛሬ አንተ መስጊድ ላይ የገቡት የደረሳዎችን ብዛት ለማሳየት እዚህ መስጊድ ነው እንደዚህ ነን ለማለት ወይንም ደግሞ እንደዚህ አይነት ሼክ መጥቶ ነበር እንዲህ አይነት ደረሶች ገቡ ለማለት ህዝብ እኮ አይቀርም። አንተ ዛሬ መስጊድ ላይ የገባው ሰው ክታብ የያዘው ሰው ጥሩ አለባበስ የለበሰው ሰው የሚስቀው ሰው ጥያቄ የሚያቀርበው ሰው ለስብሰባ ቀርቦ አስተያየት የሚሰጠው ሰው ምን ቀረ ፎቶ ለማንሳት ሱብሃንአላህ። ስለዚህ ፎቶ ብሎ ማለት እኮ ሸር ነው። ከዚህ በፊት የነበሩ ሰዎች ወደ አምልኮ የገቡበት ጉዳይ ነው ፎቶ። በእያንዳንዱ ክታብ ብንሄድ ስለ ፎቶ ሐራምነት የሚናገር ባብ ተብሎ እኮ ተቀምጧል። ዛሬ እኛ መጥተን እስቲስና መውጣት እንፈልጋለን። ይህ ይቀር ማለት እንፈልጋለን። ዑለማው ሱና ፎቶ አይቻልም ደሩራ ለሆነ ጉዳይ ካልሆነ በስተቀር ለምን አላህ ግልጽ አደረገላችሁ ሐራምና ሐላልን ግዴታ የሆነባችሁ ነገር ሲቀር ይላል አላህ ቁርአን። የተገደዳችሁበት ነገር ሲቀር መታወቂያ የመሰለ ከአንድ ሀገር ወደ አንድ ሀገር ለመሸጋገር ፓስፖርት ያስፈልጋል። ፓስፖርትን የመሰለ እነዚህ ግዴታ የሆኑ ነገሮች ሲቀሩ ሌላው ፎቶ መነሳት ሐራም ነው። ዛሬኛ ፎቶ መነሳት በየቦታው ፎቶአችን ማስለጠፍ በየፌስቡኩ መለጠፍ በየዋትስአፕ ግሩፑ መልቀቅ በየቴሌግራም ግሩፑ መልቀቅ ፎቶን መልቀቅ እንደ ህክማ እየቆጠር ነው። ከዛ በኋላ ሰዎች እያዩ የኛን ፎቶ ሴቶች ፎቶን አይቶ መጨረሻ ላይ ማሻአላህ ኡስታዚ በጣም ደስላል ብሎ ይለቁላል። አንተን ደስላል። ሴቶችንም ደግሞ የወንዶችን ፎቶ እንዲላመዱ ወንዶችን መልካቸውንና ሁኔታቸውን አከናዋናቸውን አነጋገራቸውን ባህሪያቸውን ሁሉ ነገራቸውን ቁጭ ብሎ እንዲያዩ እያላመድናቸውም ጭምር መሆኑን መርሳት የለብንም። ስለዚህ አላህ ልንፈራው ይገባል። ፎቶ ሐራም ነው በእስልምና አላህና ነብዩ ሐራም አድርጎታል። አላህና ነብዩ አለይሂ ሰላቱ ሰላም ሐራም ያደረጉትን ሐላል የሚያደርግ አካል የለም። ያንተ ሼክ ስለሆነ አንተ የምትቀራበት ኡስታዝ ስለሆነ አንተ የምትወደው ሼክ ስለሆነ እሳቸው እንዲህ ይላሉ ማለት አይሆንም። ለምን ከደሊል ከቁርአን ከሐዲስ ከነብዩ አለይሂ ሰላቱ ሰላም በኋላ ግልጽ የተቀመጠ ሐዲስና ቁርአን ያለው ነገር ላይ ማግራራትና ሂላል የሚፈልግ ሰው በግልጽ ጥመት ውስጥ የገባ ሰው ነው ብሎ የሰለፊይና የሱና ሊሞች አስቀምጦታል። ከቁርአንና ከሐዲስ በኋላ የሚፈልግ ህክማና ጥበብ ጥመት ነው። ስለዚህ ፎቶን በጣም መጠንቀቅ አለብን። ዛሬ 3 እና 4 ሞባይላችን ላይ የሞላ ፎቶ ነው። ቤታችን ስንገባ ፎቶ ነው። ስለዚህ አላህ ልንፈራው ይገባል። ይህ እስልምና ያስወቅሳል። በጣም የተወገዘና የተጠላ ነገር ነው። በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ምን ይላሉ? አን አብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁማ አላህ መልካም ስራቸውን ይወደድላቸውና أخبرني أن الرسول صلى الله عليه وسلم قال
ነገረኝ ያላህ መልእክተኛ ብሏል إن الذين يصنعون هذه الصورة يعذبون يوم القيامة يقال لهم أحيوا ما خلقتم እነዛ ይህንን ስራ የሚሰሩ ሰዎች የቂያማ ቀን ይቀጣጣሉ አሉ ያላህ መልእክተኛ يقال لهم ለነሱ ይባላል أحيوا ما خلقتم የሰራችሁት ነገር ያው አድርጉት የቂያማ ቀን ግዴታ ውስጥ ይገባል አላህ ያስገድዳቸው የማይችሉት ነገር ውስጥ ይገባል የቂያማ ቀን ቂያማ ጀሃነም ሲባል ዛሬኛ ተዋህደ ነው የግል ቤታችን አድርገናል እማቀምት ሞትም የማይቀር ነው ቀብር ላይ ጥያቄና መልሱም የማይቀር ነው የቂያማ ቀን ራቁት አላህ ዘንድ መሰብሰቡም የማይቀር ነው ጀሃነም ጀነት መሃል ላይ መዳኘትም የማይቀር ነው ከፊሉ የጀሃነም ከፊሉ የጀነት መሆንም የማይቀር ነው ያላህ ሁክም ደግሞ የማይቀር ነው ስለዚህ የቂያማ ቀን መዋረዳችን አይቀርም ከመዋረዳችን በፊት ለራሳችን ስለምንጠንቀቅ ለጉሩፕ ለቡድንተኝነት ለሸኻችን እና ለምናውቀው ሰው ሳይሆን መፎከርና መጣጣር መሮጥ መጨፈር ያለበት ለሐቅ ዛሬኛ ባጥልን ሐቅ ለማድረግ ወይም ደግሞ ባጥልን ሐቅ አስመስሎ ለማቅረብ ጎንበስ ቀና ብናሴር የኛ ዚራ አላህ ያከሽፈዋል የሚገባንን ቅጣቱም ደግሞ ያቀምሰናል የማይቀር ከዚህ በፊት የነበሩ ሰዎችም አልቻሉ عن أبي طلحة رضي الله عنه قال سمعت رسول الله صلى الله عليه وسلم أبي طلحة بزجبت حديث يا الله ملكتني أسيل سماوات يقول أسيل لا تدخل الملائكة بيتا فيه كلب ولا صورة تماثيل ملائكة فوتو ያለበትን ቤት አይገባም ማለት ያላህ መልእክተኛ አይገቡም መላእክቶች ውሻ ያለበትና ፎቶ ያለበት ቤት መላእክቶች አይገቡም ያላህ መልእክተኛ ቡኻሪና ሙስሊም ዘግቦታል ይህንን ሐዲስ ስለዚህ ይህንን አይነ ሐዲስ ያለበትን ጉዳይ መዳፈር ምንኛ ይከፋል ከመዳፈር እንደው አልፎ ተርፎ የዲን አካል አድርጎ ማቅረብ ነው ምንኛ ያስቀር ትላንትና ኢኽዋኖች በፎቶ ላይ ተዘፍቆ የሚሰሩትን ነገር በሙሉ በፎቶ ሲለቁ እኛ ስናስጠነቅቅና ስንጠነቀቅ ሰዎች እንዳይቀርቡ ስናደርገው የነበረውን ጉዳይ ጊዜው ከመረዘሙና ከመላመዳችን የተነሳ እኛም እንደ ህክማ አድርገን እናቀርባለን ሱብሃንአላሂ ሐይ ላ ይሙት ወላ ሐውለ ወላ ቁወተ ኢላ ቢላህ ስለዚህ ፎቶ ሐራም በጣም የሚጠፉ ሰዎች በስቶ ከመስራታቸውና እዛው ውስጥ ከመዘፈቃቸው አንፃር ሐላል ሊሆን አይችልም ፎቶ መነሳት የጥፋት ነገር ነው በቪዲዮም በለው በካሜራም በለው በሞባይልም በለው በእጅም የሚሰራ በለው ፎቶ ነው ሐራም እስቲስና የሚወጣለት የለም ብሎ ለሼክ ሳሊህ ፈውዛን እንዳስቀምጡት ማለት ነው ደሩራ ወደ አስገደደው ጉዳይ ሲቀር ፎቶ ሐራም እና ልንጠነቀቅ ይገባል ዳዋ እኮ የሚዳረሰው ነብያቶች ያደረጉት ዳዋ እስከ ቂያማ ቀን ድረስ ይቆያል እንዲሁም ደግሞ ትላልቅ ኢማሞች እነ ኢብኑ ተይሚያ እነ ኢማሙ ሻፊዒ እነ ኢማሙ ማሊክ እነ ኢማሙ አህመድ ፈትዋቸውን አሳይተው እኮ ለህዝብ ታይተው እኮ አይደለም ዳዋቸውን ሲያደርጉ ሐቅን በመያዛቸውና ሐቅን ግልጽ በማድረጋቸው ባጥልን በማውገዛቸውና ሐቅ ላይ በመጽናታቸው ነው ዳዋቸው ዓለምን ያዳረሰላቸው እንጂ ፎቶ በማሳየት አይደለም አላህን ፈርተን ልንጠነቀቅና ኡማውን ታጥልና ስንቀቅ ይገባል ሰሃቦች እኮ ሙንከርን ያደርጉ ነበር ሙንከርን ይርቁ ነበር ሙንከርን አይዳፈሩ ነበር ዛሬኛ ፊልሙን የምናያለን ዳዋስም ደግሞ የማንገባበት የለም ትርምስ ነው ቤታችን መኝታ ቤት አይቀር ሳሎን አይቀር ግዳ ክፍል አይቀር ስለዚህ አላህን ልንፈራው ይገባል ፎቶ ልንጠነቀቅ ይገባል ዛሬ እኮ በየቤቱ ሴቷ ታያለች ፎቶ ይሄ እንዴት ያምራል ይባላል ይሄ ኡስታዝ ሲናገሩ ደስ ይልባቸዋል እጃቸው ሲያነሱ ያምርባቸዋል ይባላል አለባበሳቸው እንዴት ያምራል ይባላል አይሳቸው ላይ ነው ጥምጣም የሚያምረው ውበታቸው እንዴት ደስ ይላል ይባላል ይጋጋ አድርገን ያወራሉ ስለዚህ አላህን ልንፈራው ይገባል ልጆቻችን ከእንዲህ አይነት አስጠሊና አስጠያቂ ከሆነ ነገር ልናስጠነቅቃቸው ይገባል ምስቶቻችን ልናስጠነቅቃቸው ይገባል ራሳችን ልንጠነቀቅ ይገባል ሞባይላችን ከፎቶ ልናጸዳ ይገባል ቤታችን ከፎቶ ልናጸዳ ይገባል በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ሰላም ነሃ አልሹራ ስለ ፎቶ ከለከሉ ነብዩ አለይሂ ሰላቱ ሰላም በቤት በቤት ውስጥ ወነሃ الرجل ان يصنع ذلك ወንዶችም ይሄን ጉዳይ እንዳይሰሩ ተስተነቀቁ ያላህ አምልተኛ ነብዩ ካስተነቀቁ በኋላ ምን ትፈልጋለህ አንተ ዛሬ ሲያስቀራ የነበረ ሼክ መጥቶ ችግር የለውም ያው ለዳዋ ለህክማ ነው ከጊዜው አንፃር ኢኽዋኖቹ በጣም ሰው በፎቶ ይዞታሉ በጣም የሚያማምሩ ወጣቶችን እያመጡ ስለሆነ እኛም እንፎካከር ይሄ ነው እንዴ ነብዩ ከለከሉ ህክማ ብሎ ማለት እኮ ቁርአን ሐዲስ የተናገረውን ነገር በስነ ስርዓት ማድረስ እኮ
የመጣውን ነገር ባለበት እኮ ነው ማስቀመጥ ይከባብለው ማለት እንጂ ከሰዎች ጋር በመፎካከር ነው እንዴ? ዛሬ ኢኽዋኖች እኮ ጭራሽ አልፎ ተርፎ ሴቶችን እያቀረቡልህ ነው። አንተም ነገር ልታቀርብ ነው። ሱፊዮች ሴቶችን እያቀረቡ ነው። ዳኢ ነው ብሎ ሴቶችን ሚዲያ ላይ እያቀረቡልህ ነው። አንተም ልታቀርብ ነው ነገር። ኧረ አላህን እንፍራ። ብንጠነቀቀው ተጠቃሚዎች ነን። ብንዘፈቅበት ደግሞ ራሳችንን ነው የምንጎዳው፣ ማንንም አንጎዳም። عن أبي سياج قال قال لي علي رضي الله تعالى عنه علي لني علي ألا أبعثك ألكهم اللي على ما بعثني عليه رسول الله صلى الله عليه وسلم نبي بلاهم بونا بداية ألكهم اللي علينا لكن تأيكين ألكهم اللي بلو تأيكين ألا تدعى شبرة إلا تمسها فوتون انداتو بتقرط أو انجي علي ولا قبرا مشرفا إلا سويته كف على قبرا بتستكاكلوا انجي انداتو بلو لكن نبيهم السن سلالكوت ማለት ዛሬ ቀብርም ስንሄድ እንካራ እናደርግ ሰዎች ሼክ እንትና ብሎ ይጽፋሉ በዚህ ቀን ሞቱ በዚህ ቀን ወጡ በዚህ ቀን ወረዱ እንዲህ አይነት ሰዎች ነበሩ ብሎ ይጽፋሉ በየግድግዳው በየቀብሩ ቀብር ላይ የሚሰሩ ቢድዓዎች የከፉ ናቸው ቀብር ላይ ስም የተጻፈ ደረጃ ከፍ ያደረጉ ቤት እየሰሩ ይሰግዳሉ አፈሩን ይበላሉ ይተሻሻሉ በረካን ይፈልጋሉ ለራሳቸው ቀብር ውስጥ የገቡ ሰዎች ማርታም ይጠይቃሉ አላሁ المستعان ኢማም ሙስሊም ዘግቦታል ይሄን ሐዲስ ይህንን አይል ያላህ መልእክተኛ አውግዞታል ፎቶ ሰሃቦችም እንደዚሁ ሲጠነቀቁት ነበር ፎቶ ማንሳትም ይሁን መነሳት በእጅ የተሰራም በለው በዘመናዊ ካሜራዎችም በለው በሞባይልህም በለው የምታነሳው ነገር አዛና ጣጣን ይዞብህ ይመጣል ዛሬ ፍልስፍና ውስጥ ገብተናል ያውን ፎቶ እንደ ጥላ ነው የሚታየው ለሐል ይመጣል ፎቶ ቤት ሄደ ጥላይን አንሳልኝ ነው የምትለው ወይስ ፎቶ አንሳኝ ነው የምትለው ይስቅብሃል ጥላይን አንሳልኝ ብትል ዛሬ አንተ ተፈላሰፋለህ እንፈላሰፋለን ነብዩ አለይሂ ሰላቱ ሰላም የፈለጉበት በእጅ የሚሳለው ነው ይህንን አይመለከትም ያ ሆኖ እንደ ጥላ ነው ወይንም ደግሞ ውሃ አቅርበ እንደዚህ ፊትን እንደምታየው ነው ይህን ነፍሳችን ነው የምንሸውደው ህፃን ልጅ እንኳን ብንጠይቀው የሚሰጠን ምላሽ ትክክለኛ ምላሽ ነው የሚሆነው ስለዚህ ራሳችንን መሸወድ የለብንም ፎቶ መራቅ አለብን ከፎቶ በሽታ ፎቶ ተጠናውቱና ልጆቻችን አልቀሩ ሴቶች አልቀሩ ሽማግሌ አልቀረ ደረሳው አልቀረ ነጋዴው አልቀረ በፎቶ ተለፈነ ፕሮፋይል የምናደርገው ፎቶ ነው ሞባይላችን ከኪሳችን ስናወጣ የምናየው ፎቶ ነው ቤት ሲገባ ፎቶ ነው hatta እንደ ካፊሮች ደግሞ በየግድግዳ ፎቶአችንን ቤታችን ላይ አሰርተን መለጠፍ ጀምረናል አላህን ልንፈራ ይገባል ፎቶ በጣም አስጠሊና ከባድ የሆነ ጉዳይ አንተ ዛሬ አንተን የሚደግፍ ሼክ ስታገኝ ባንዲራ ይዘህ በየቦታው እያውለበለብከ ትኖራለህ ቁርአንና ሐዲስን በትክክል ተገንዝቦ አምጥቶ የሚነግሩን ደግሞ አይ እሳቸው እኮ እንደዚህ ብለዋል ነገሩ ኺላፍ አለው እሳቸው ይደግፋሉ እኔ አልደግፍም ስለዚህ አብረን ብንሄድም ችግር የለውም የተወሰነው ፎቶ መነሳትን ይደግፋል የተወሰነው አይደግፍም ይተርምስ ከየት ይመጣል ቁርአን ሐዲስ መረጃ መጥቶ እኮ ሌላን እኮ ኺላፍን ይፈልጉ እኮ ጥመት ነው ብሏል ይንጨስ ቀምጦታል ለምን ነው አላህ ማፈር ለምን ነው ኡማውን የምንቸውለው ከፎቶ ማስጠንቀቅ መቻል አለብን ከፎቶ የሚያስጠነቅቁ ሰዎችን ደግሞ እንደተሳሳቱ ወይም ደግሞ ጃሂሎች እንደሆኑ እንዳልገባቸው አድርጎ ደግሞ ማቅረብ ምንኛ ይከፋል ከተላልቅ ከከባባድ ወንጀሎች ነው የሚቆጠረው ፎቶ ማንሳትና መነሳት ጀሃነም ውስጥ ሊከቱ ከሚችሉ ነገሮች አንደኛው ነው ፎቶ ስለዚህ አላህን ልንፈራና ልንጠነቀቅ ይገባል ፎቶ መራቅ አለብን ማስጠንቀቅ አለብን መሸሽ አለብን መፍራት አለብን አላህም ማስጠንቀቋል ነብዩ አለይሂ ሰላቱ ሰላም ማስጠንቀቋል ሰሃቦችም ሲጠነቀቁና ሲያስጠነቀቁት የነበረ ጉዳይ ነው ታቢዮችም እንደዚሁ እንዲሁም ደግሞ ትላልቅ ዓሊሞችም ሲያስጠነቀቁትና ሲጠነቀቁት የነበረ ጉዳይ ነው መንሃጅ ሰለፍ ላይ ጽናትን አላህ ይስቀል ባጥልን ከመደገፍና ሐቅን ከማውገዝም ደግሞ አላህ ይጠብቀን ከጅህልናም አላህ ነፃ ያውጣን ከአጥማሚዎችም አላህ ይጠብቀን ከነሱ መርዝም ኡማውንም እኛንም አላህ ይጠብቀን ሐቅ ላይ ያጽናን በሰማነው የምንጠቀም አላህ አድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ